ሰላም ጤና ይስጥልኝ የተከበራችሁ የህብረት ስራ ማህበራችን ቤተሰቦች አዋጭን ዜና ይዘን ቀርበናል። ከዜናው ጋር ሁሉ ሀገራት ተባብራችሁ ቆይታ አደርጋለሁ። ከኛ ጋር ሁኑ። አዋጭ የቅርንጫፍ ቢሮዎችን የ6 ወር አፈጻጸም ገመገመ። አዋጭ ሳኮስ በ2018 በጀት ዓመት የ30 ቅርንጫፍ ቢሮዎችን የ6 ወር አፈጻጸም የህብረት ስራ ማህበሩ ምክትል ዋና ስራ አስፈጻሚ ኦፕሬሽን አቶ ዳባ ጋዲሳ፣ የቅርንጫፍ ቢሮዎቹ አስተባባሪዎችና ሁሉም የቅርንጫፍ ስራ አስኪያጆች ሜክሲኮ በሚገኘው ዋና ቢሮ ተገኝተው ግምገማ ተካሂዷል። ህብረት ስራ ማህበሩ ለአባላት የሚሰጣቸውን አገልግሎቶች በተመለከተ ባለፉት 6 ወራት የነበረውን አፈጻጸም የአባላትን እርካታ የሚጨምር ነው ወይስ አይደለም የሚለውን በመገምገም ጥሩ አፈጻጸም የነበራቸውን የቅርንጫፍ ቢሮ ስራ አስኪያጆች በማበረታታት እውቅና መስጠት መቻሉን አቶ ዳባ ግልጽ አድርገዋል። በ2018 በጀት ዓመት የመጀመሪያው 6 ወራት በአዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር በኦፕሬሽን ዘርፍ ያሉትን አጠቃላይ ዋና ተግባራቶቻችን ከሁሉም ወይም ከ30ው ቅርንጫፎቻችን ጋር በመሆን የመገምገም ስራዎች ተሰርተዋል። የግምገማ ነጥቦቹ በዋናነት ትኩረት ያደረጉባቸው አጠቃላይ የህብረት ስራ ማህበሩ ለአባላቶቹ የሚሰጣቸውን አገልግሎቶች አስመልክቶ ምናልባት የአገልግሎት አሰጣጣችን አሁን ዘመኑ ከሚጠይቀው አንጻርና አባላቶቻችን የሚጠይቁትና የአባላትን እርካታ የሚጨምር ነው ወይስ አይደለም የሚል በስፋት የመገምገምና በዚህ ዙሪያ የተሻለ አፈጻጸም ያስመዘገቡ ቅርንጫፎቻችንን የማበረታታት እውቅና የመስጠት በቀጣይ ደግሞ የተሻለ ለማስመዝገብ አቅጣጫ የተቀመጠበት ሆኖ ነው የተጠናቀቀው። ሌላኛው አባላቶቻችን የህብረት ስራ ማህበሩ አባል ሆኖ ተጠቃሚነታቸውን ማረጋገጥ የሚችሉት የህብረት ስራ ማህበሩ ስለሚሰጣቸው አገልግሎቶች በቂ መረጃና ግንዛቤው ሊኖራቸው ሲችል ነው። ያንን የተቀላጠፈ ለማድረግ በአባላቶቻችን ዘንድ መረጃዎችን የምናደርስባቸውን አማራጭ መንገዶች በማሳየት እና የህብረት ስራ ማህበር የገቡ አባላቶቻችን ተጠቃሚነታቸው የሚረጋገጥባቸው መንገዶች ተቀይሷል። አቶ ዳባ አክለውም ህብረት ስራ ማህበሩ የአባላትን ተጠቃሚነት ለማረጋገጥ በቂ መረጃዎችን ተደራሽ ማድረግ አስፈላጊ በመሆኑ ለወደፊት ለአባላት መረጃዎችን ተደራሽ ለማድረግ የሚያግዙ አማራጭ መንገዶችን በመወያየት ጥሩ አፈጻጸም የነበራቸውን የማበረታታት ስራ ተከናውኗል ብለዋል። ይህ በእንዲህ እንዳለ የህብረት ስራ ማህበሩ እንግዲህ አሁን ከደረሰበት አንጻር ብዙ የህብረተሰብ ክፍሎችን ተጠቃሚ ማድረግ መቻል አለበት። እነዚህን የህብረተሰብ ክፍሎች ተጠቃሚ ለማድረግ ደግሞ በመጀመሪያ ደረጃ አባል መሆን መቻል አለባቸው። አባል ለመሆን የህብረት ስራ ማህበሩ የሚሰጣቸውን አገልግሎቶች በበቂ መጠን መረጃውን ማግኘት አለባቸውና ለህብረት ስራ ማህበራቱ አባላቶች የምንሰጣቸው መረጃዎች እንደተጠበቀ ሆኖ ሌሎች የህብረተሰብ ክፍሎችን ወደዚህ ለማምጣት የሚያስችሉ የተለያዩ የአባላት ማፍሪያ መንገዶች ምን መሆን እንዳለባቸው በመነጋገር በዚህ ዙሪያም ሰራተኞቻችን ከላይ እስከ ታች በህብረት ስራ ማህበሩ ላይ ያላቸውን ግንዛቤ አጎልብቶ ለህብረተሰቡና ለአባላቶቹ በቂ መረጃ መስጠት እንዳለባቸው በዚህም ዙሪያ የተሻለ አፈጻጸም ያስመዘገቡትን ብራንቾች ወይም ቅርንጫፍ ጽሕፈት ቤቶቻችን የማበረታታት ስራዎች ተደርጓል። እንደ አጠቃላይ እንግዲህ የ2018 በጀት ዓመት የመጀመሪያውን 6 ወር ስንገመግም ዋና ትኩረት ያደረግንባቸው ነገሮች አንደኛ አዳዲስ አባላትን ከማፍራት አንጻር የህብረት ስራ ማህበሩ ምን ይመስላል፣ ለአባላቶች ብድር ከማሰራጨት አንጻር የተሰጡ ብድሮችን ከማስመለስ አንጻር አጠቃላይ የህብረት ስራ ማህበሩን የአገልግሎት አሰጣጥ ጤናማነት ከማስቀጠል አንጻር የሚባሉት ሰፊ ውይይቶች ተደርጎበት በመጨረሻም መግባባት ላይ ተደርሶ የሚቀጥለው የ2018 በጀት ዓመት ቀጣይ 6 ወራትን ደግሞ በተሻለ ሁኔታ በመስራት የአባላቶቻችንን ተጠቃሚነት ለማረጋገጥ የአባላቶቻችንን እርካታ መጨመር የሚያስችሉን ነገሮች ላይ በመግባባት ስብሰባው ተጠናቋል ማለት ነው። የተከበራችሁ የህብረት ስራ ማህበራችን ቤተሰቦች የዕለቱ መረጃችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።